የኦርቶዶክስ ተዋሕዶ ቤተክርስቲያን ቦዲ ኦፍ ክራይስት የምትለው ቪዚብል ዋን ቸርች ነው የሚለው ምን ላይ ነው የት ላይ ነው ያየው? መጀመሪያ ግን ይሄ ዲስቲንክሽን በእናንተ አለ ቀሲስዬ? ቆይ አይ የጠየቅኩህን መልስልኝ። ምክንያቱም መልስ ስለሚሆን ይሄ ዲስቲንክሽን በሌለበት እመልስልሃለሁ። እኔማ ወደዚያ ልመልስልህ እኮ ነው። እኔ ኮሬክሽን ለመስጠት ነው የገባሁት። ይሄንን ያገኘው ከየትኛው መረጃ ላይ ነው? ኦኬ እኛ አሁን ቪዚብል ቸርች ስንል ኦርጋናይዝድ በሆነ ሁኔታ ከቤተ ክርስቲያን ውጪ መዳን የለም ስትሉ እናንተ ኦርቶዶክስ ቤተክርስቲያን በጳጳሳት የምትመራው በፓትርያርክ ደረጃ የምትመራው በዛ ውስጥ በመሆን ነው አይደል? ነው ወይንስ ካቶሊክም ሆኖ የኦርቶዶክስን ሃይማኖት ካመነ ይድናል ብላችሁ ታምናላችሁ? እንደዛ ነው። እኛ አሁን ኖ ቆይ ቪዚብል ቸርች ማለት የኛን ዲስቲንክሽን ሲረዱት ነው። አሁን ቪዚብሉ ምን ማለት ነው ኢንቪዚብሉ ምን ማለት ነው ያልን የምናወራው። ግን የኛን ዴፊኒሽን ስለሰጠህ ነው። እኛ በእኛ ቤተክርስቲያን ቸርች አንዲት ቆይ ያልከውን እኮ እኔ በእኛ ዲስቲንክሽን ነው እኔ እያወራ ያለሁት እንጂ እኔ በኦርቶዶክስ ቪዚብል እና ኢንቪዚብል ዲስቲንክሽን መኖሩንም አሁን ከእርሶ እየሰማሁ ነው። ከዚህ በፊት ሰምቼ አላውቅም። አለ እንዴ? ኦኬ ኢንቪዚብል ቸርች የምትላት አንተ የትኛዋን ቸርች ነው? ኦኬ እኔ እንግዲህ በኦርቶዶክስ የማውቀው ዘ ቸርች ሚሊታንት እና ዘ ቸርች ትራምፓንት የሚለውን ነው እንጂ ቪዚብል ኤንድ ኢንቪዚብል ቸርች የሚለው መቼ አንደኛ ይሄንን መቼ ነው የምታውቀው? ይሄንን መቼ ነው የት እኛ ቤት እያለ ገና እንደምታውቀው ናኩ ተከየ ተማርክ ነው የወጣው? ቆይ እኛ ቤት እያለ የአቡነ ሽኖዳ ቆይ አሁን እኮ አንተ ኦርቶዶክስ እንደነበርክ በቤተ ክርስቲያን ውስጥ ያለውን ትምህርት እንደምታውቅ አድርገህ ነው ብዙ ጊዜ የምታወራው። ከኛ ጋር ስትወጣ ምንም ሳታውቅ ነው የወጣው ከናንዬ ምንም። ምክንያቱም ለዲቁና እንኳን የሚያበቃ ትምህርት ሰዓት ይዝ ነው የወጣው። አሁን ከወጣህ በኋላ ከሆነ ግን እኛን ነው መጠየቅ ያለብን። ቲክቶክ ላይ የሌለን አስመሰልከው እኮ። የሆነ ሰዓት ላይ ነበሩ መካነ ኢየሱሶች የት ሄዱ እያልን ስንፈልግ የነበረው እግዚአብሔር ይስጣቸው መጥተዋል፣ ትምህርታቸውን እየገለጡ ነው። አሁን እኛ ራሳችን ስላልን እዚሁ ስላለን እኛ ቦዲ ኦፍ ክራይስት የሚለውን ቪዚብል ቸርች ናት ስትል ኢንቪዚብል የሆነ ቸርች የትኛዋ ናት? በአማርኛ አውራ የትኛዋ ናት? ኢንቪዚብል ቤተክርስቲያን በክርስቶስ ኢየሱስ ያመኑት ሁሉ ስብስብ ናት። ያ ነው በቃ ዴፊኒሽኑ ያ ነው እንጂ ይቺውና የት ያለች ማለት ኢንቪዚብል ቸርች ማለት ምን ማለት ነው? በአማርኛ ተርጉምልኝ። ሚስቲካል ቦዲ ኦፍ ክራይስት እንግዲህ ክርስቶስን ካሳዩኝ ቤተክርስቲያንን አሳዩታለሁ። ክርስቶስ የት ነው ያለው? እስኪ አሳዩኝ። ከናንዬ የምጠይቅህ እኮ በጣም ወጡ። የት ሄዱ? ክርስቶስን ሲያሳዩኝ ነው ኢንቪዚብል ቸርች ማሳዩት። ምክንያቱም ዘ ቦዲ ኦፍ ክራይስት ስንል ሚስቲካሊ ነው እንጂ ማን ያስወርዳቸው? መልሱ። እኔ ለጆ ጥያቄ አለኝ። ቀሲስ እስኪመጡ ጆ እኔ መጥቷለሽ። ከዋይፋይ ይመስለኛል ወደ ቤት ስገባ ዋይፋይ ነው የሚሆነው። ቀሲስን ማንም አላስወጣቸው። ማንኛው ዋይፋይ እንትን ላይ ያያዩ አይ ቲንክ ዋይፋዩ ይመስለኛል ዲስኮኔክት ያደረገኝና ሰው አይመስለኝም ያስወጣኝ። ሶሪ። አሁን ይኸውልህ ኢንቪዚብል ቸርች ማለት የማትታየዋ በአይን የማትታየዋ ቤተክርስቲያን ስትል ምን ማለት ነው? አንተ አሁን እኛ ጋር የለችም ያልካት ኦርቶዶክሳውያን ቪዚብል ቸርች ነው ቦዲ ኦፍ ክራይስት የሚሉት ብለሃል። አንተ ኢንቪዚብል የምትላት የማትታየዋ ቸርች ስትል ምን ማለት ነው? የኛ የሌለችን እቺ ኢንቪዚብል ያልካት ማን ናት? እስኪ ንገረኝ። እሷን እሺ እኔ ከማብራራቴ በፊት አሁን እንደው እንትን ሲመስለኝ ተረዱኛል መሰለኝና ኢንቪዚብልና ኢንቪዚብል ስል የተረዱትን ይንገሩኝና ከዛ በኋላ የጎደለ ካለ ባስተካክል ወይም ደግሞ ልክም ከሆነ ደግሞ ልክ ነው ልበል። እንደዛ ይሻላል። የተረዱትን ይንገሩኝ። አይደለም ይኸውልህ ከናኒ አሁን እኮ የላቸው እኔ አሁን የመጣሁት የማንለውን ስላልክ ኦኬ የኦርቶዶክስ ቤተክርስቲያን እንደዛ የሚሉ ከሆነ ያስረዱኝ። እንደዛ መጀመሪያ የተናገርከውን ነገር ይቅርታ መጠየቅ አለብህ። ሳታውቅ ተናግረህ ከሆነ ይቅርታ ጠይቃለሁ። ችግር የለውም። እንደው ሳላውቅ ተናግሬ ሊሆን ስለሚችል እንደዛ አይነት ዲስቲንክሽን ካለ ይቅርታ ጠይቃለሁ። ምንም ችግር የለብኝም። እስኪ ይንገሩኝ ካለ አለ ኢንቪዚብል እና ኢንቪዚብል ቸርች ዲስቲንክሽን። ኦኬ አለ የለም ብዬ ለመንገር ኢንቪዚብል ቸርቿን ንገረኝ እስኪ የትኛው ነው? እርሶ ይንገሩኝ እንጂ ከኔ ተነስተው አለ የለም እንድነግርህ ነው። ይሄኛውን ከሆነ ይሄ ነው፣
ግድ የለም ልማር እነግርሃለሁኝ እያልኩ አለሁኝ እዚሁ ንገረኝ። ኢንቪዚብል ቸርች ስትል በምድር ላይ የማይታዩ ቸርቾች አሉ ማለትህ ነው ወይንስ በገነት ያሉትን ነፍሳትን ማለትህ ነው? የትኛዋን ነው? እንደዛ አይደለም ቀሲስዬ፣ እንደዛ በገነት ያሉትን በምን ያሉት እሱ ዘ ቸርች ትራምፓት ኤንድ ዘ ቸርች ሚሊተንት ነው የማውቀው። እንግዲህ ይሄንን ነው የማውቀው። ማየት ይችላሉ። ስህተት ነው ካሉ ማየት ይችላሉ። እንግዲህ እኔ አሁን ልክ ነኝ ስህተት ነኝ እያልኩ መከራከር አልፈልግም ከእርሶ ጋር። እዚህ ግን አሁን እርሶ እኔን አታውቅም ብለው ንገረኝ። አሁን ለምንድን ነው ኢንቪዚብል ቸርች የምትላት የትኛዋን ነው? እኛም እኮ ስላለን ነው ምን ይሄንን የትኛዋን ነው አንተ እኛ የሌለን ንገረኝ እኮ እያልኩ ነው። አታውቅም ብለውኛል። እኔ ማላውቀው እንዴት ነግሮታለሁ? ማያውቅ ሰው ይናገራል። የላቸውም ያልከው የትኛውን ነው? የላቸውም ያልከኝ የሌለንን ንገረን እኮ ነው እየጠየቅኩ ያለሁት። የላቸውም ካል የሌለንን ንገረኝና ኧረ ያስረዱኝ ቀሲስ ያስረዱኝ። ምን እስኪ ካለ እኮ ነው። በጣም ሶሪ፣ ሁለተኛ እንዳታወራ እንደዚህ ብለህ በቃ። ምክንያቱም የላቸውም እንዳላወራ ያስረዱኝ ቀሲስ። ምን ማለት ነው ቪዚብል እና ኢንቪዚብል? እስኪ ያስረዱኝ እኮ ነው ያልኩት እኔ። መጀመሪያ አንተ ያልከውን ነገር የገባኝ እንደዚህ ነበር ብለህ ተናገር። ድፍና አድርገህ ሳይሆን እኔ የመሰለኝ እኛ ስናወራ ኢንቪዚብል ቸርች የምንለው ይሄንን ስለሆነ ይሄ እናንተ ጋር የላችሁም ብዬ የተናገርኩት ለዚህ ነው። ይሄ አላችሁ ወይ ብለህ መጀመሪያ ታረጋግጥና ቆይ አዳምጠኛ። ከዚያ በኋላ አይ ይሄንን ከሆነ ቆይ እኮ ንገረኝ። አይ በቃ ተውኩት ቀሲስ። አሁን እኔ እርሶ ጋር በክርክር መንፈስ ላወራ? አይ እኔ እንደዛ አላደርግም። እውነት ለመናገር እርሶ ጋር በክርክር መንፈስ አውርቼም እንደማላቅ ያውቁታል። አሁንም ቢሆን በዛ መንፈስ መከላም። አይ ቀሲስ አይ ቲንክ አሁን እኮ ከኑ እንትኑን አድሚት አድርጓል። ስህተት ነው ካሉኝ የእርሶን ያስረዱ ስላለ በቃ ቀጥታ እርሶ የእርሶን ቢያስረዱ ይቻላል። እሺ እኛ ስለ ቤተክርስቲያን የምናምነው ወነአምን በአሃቲ ቅድስት ቤተክርስቲያን እንተላይ ለኩሉ ጉባኤ ዘሐዋርያት ብለን ነው የምናምነው። ቤተክርስቲያን የምትባለው በዲ ኦፍ ክራይስት አንዲት ቤተክርስቲያን ናት። ዛሴ 2 3 4 ቤተክርስቲያን የሚባል የለም። አንድ ቤተክርስቲያን ያለችው የጌታ ቤተክርስቲያን አንዲት ናት። እሷም በዓለመ መሬት በዚህ የምንኖር በክርስቶስ ያመኑ የምዕመናን ኮንግሪጌሽን ኦፍ በብሉይ ኪዳን የነበረው የሚባለው በአሁኑ ሰዓት ግን የክርስቶስ ቤተ መቅደስ የሆኑ በክርስቶስ አምነው የክርስቶስ አካል የሆኑትን እነዚህ ነው ቦዲ ኦፍ ክራይስት የምንላቸው። እነዚህ ደግሞ በዓለመ መሬት በዚህ ምድር ላይ 5ቱ ዓለማተ መሬት የምንላቸው አሉ። ኦኬ ከነዚህ ውስጥ በብሔረ ሕያዋን ያሉ በብሔረ ብፁዓን ያሉ አሉ ክርስቲያኖች ቦዲ ኦፍ ክራይስት በገነት ያሉ እነዚህ ሁሉ ነፍሳት የክርስቶስ አካል አንድ አካል ናቸው ብለን እንደምናምነው። ኦኬ ኢንቪዚብል የሚለውን ከወሰድከው የማይታይ ከሆነ በገነት ያሉ በብሔረ ሕያዋን ያሉ አሉ ያልሞቱ ሞትን ያልቀመሱ ግን የክርስቶስ አካል የሆኑ በክርስቶስ ያመኑ ደግሞ አሉ ብለን እናምናለን። ኦኬ ስለዚህ የኛ ከናን ከዚህ እንዳትመልስልኝ ምንም ነገር እንዳትመልስልኝ። አልመልስም ብለሃል። ቪዚብል ስንል እንደዛ አይደለም። አሁን እኮ እርሶ ሲናገሩ አትመልስልኝ። በቃ ምንም እንድትመልስልኝ አልፈልግም። በቃ እንደዛ አይደለም። ከኔ ጋር ቆይ አዳምጠኛ ቆይ። እኔ እኮ ተጠይቁና ሲመለስላችሁ ገብታችሁ ዝም ብላችሁ የምትፈተፍቱን ነገር ነው የማይገባኝ። ተረጋጉ። ነው እየመለሱ አይደለም። ቆይ ዳርዳሩን እየሄዱ ስለሆነ ቀሲስ ልጨርስና ትጠይቀኛለህ። ቆይ ልጨርስና ትጠይቀኛለህ። መጨረስ ቀሲስ ይጨርስ። አይ ቆጡን ኬስስ እንደ እኛ እኮ ዘግተን እስካሁን እያዳመጡት ነው። አይ ቆጡን ያስረዝማሉ። እንትን ስለሆነ ነው የቄስ ነገር ስለሆነ ነው። ግድ የለም እንረዳለን። ቆይ አንዴ ቀሲስ አሳጥረው ይጨርሱ። አንዴ ቆይ ቆይ እንደዛ አሳጥረው ይጨርስ። ቀሲስ ነገር ስል ችግር የለውም። አሁንም መልስ ስትባል አልመልስም። በቃ ምንም ከእርሶ ጋር መከራከር ክርክር ይሆንብኛል አልፈልግም ብላል። በቃ ማቆም ነው። አሁን የኦርቶዶክስ ቤተክርስቲያን እንዲህ ናት ብለህ መልስ ስትሰጥ ቆየህ አትበል። በቃ ኖ ሞር እንደዚህ እንዳትል። በቃ የእኛን ትምህርት ሳታውቁ አስጨማንተን ጭምር
ቆይ ሳታውቁ ወጣችሁ ቤተክርስቲያኗን እንደዚህ ናት አትበሉ። ስሜታዊ አይሁኑ ቀሲስዬ። ነው አሁን በክብር አዳምጠኝ ከነአን እሰጥሃለሁ እኮ ቁጭ ብዬ አዳምጥሃለሁ ከፈለክ መልስ እኔ መጀመሪያ አታውቅም ምናምን ይሉና እኔ እንኳን ያወራሁትን አይደለም ስላልከኝ እኮ ነው አላውቅም አልከኝ። ኦኬ ካላወቅህ ስለ ቤተክርስቲያን ምንም አይደለም። አይ እኔ ያወራነውን አይደለም የሚያወሩት ራሱ። እኔ ልናገር አንዴ ከነአን በእናትህ ቆይ አንዴ ከነአን እርሶን መመለስ አቅቶ ሳይሆን እርሶን አክብሮ ከእርሶ ጋር መከራከር ስላልፈለገ ነው። ቀሲስ በስላሴ ደግሞ አንተ ደግሞ አንድ አፈ ጉባኤ ሆንክለት። ኖ እኔ በዚህ እየሰማሁ ነበር አዘግቼ ቀሲስ። አሁንም እርሶ እየሰማ ቢሆን እሺ ይመልስልኝ አሁን እሺ እንዲመልሱ ግድ የለም በቃ እርሶ አክብሮ እርሶ መልሱልኝ አያውቅም ብለውኛል ብለዋል። እሺ አላስወራኝ ካላችሁ መልሱልኝ። ይኸው ዝም ልበል ሚውት ላድርግ ይመልስልኝ አሁን። እሺ እርሶ ምንድነው የሚመልሱልን እንጠይቁት። አሁን ግራ የገባኝ እኮ እኔ ምንድነው የሚመልሱልን? እሺ እርሶ እስኪ ንገሩኝ እንድናውቅ የሚፈልጉት። በቃ እሺ አዳምጠኛ ስመልስልህ ለምን ገባህ ታዲያ? እንዴ እየተጠየቁትን አይደለም እየመለሱ እኮ ያሉት እንድናውቀው ብዬ እኮ ነው በመሀል የገባሁት። ቀሲስ አይቆጡ ደግሞ ምኑን ያልመለስኩልህ? በጣም ጥሩ ጥያቄው ምን እንደሆነ እየተረዱት አልመሰለኝም። አልገባኝም በላ አልገባኝም። እኔ እኮ ሳዳምጥ ቆይቼ ምን እንዳለ ቆይ እርሶ ምንድነው እርሶ አይሳሳቱም ማለት ነው? በቃ ሌላው ብቻ ነው የሚሳሳተው እንደ ቄስ ተው እንጂ። ማን አለ እኔ አልሳሳትም? በቃ እኛ የተጠየቁትን አልመለሱልንም ካለን እሺ ምንድነው ወይ ብለው አዳምጡን። ድምጽ እኮ አይደለም ገብቻ አብራራልኝ ስለው አልችልም አለኝ አይደለ እንዴ? አብራራልኝ ብዬ ለመንሁት አልመልስም አልችልም አለኝ። ኦኬ መመለስ ጀምር ደግሞ ገባህ እኮ እየመለሱ ያሉት ምንድነው ታዲያ እርሱ? እሺ እኮ አሁን እሺ መመለስ ነው የምትፈልጉት? እሺ ዝም ልበላችሁ? አይደለም እርሶ ምንድነው መመለስ የያዙት ነው የኔ ጥያቄ። እንዴ ለመቆጣት ሽብር እየፈጠሩ ነው አሁን። እኔ እያከበርኩት እንጂ ሽብር እየፈጠሩ ነው። ሀና አሁን ቤትሽን ቆይ እንደዚህ አይበሉ። ይሄ ቤታችን ነው። ቀሲስ ከማንም ከእርሶ ማናንስም፣ ጨዋነት ከእርሶ ማናንስም። ቀሲስ ቆይ አስቸ ቤታቸው አይደለም ይሄ ቤታቸው አይደለም። ለምረው ቤታቸው ምን ስለሆኑ ነው እርሶ ቤታቸው አይደለም የሚሉት? አይደለም ይሄ መካነ ኢየሱስ የሉተራን ቤት ነው የገባው። ኤቢ ምን ትላለህ? አይ እንዲህ አይነት ነገርማ ሊቀልዱ አንፈቅድልዎትም። ምን ማለት ነው? የሉተራን ቤት ነው የገባው። እኔ መካነ ኢየሱስ ነው የገባው። እኔ ጴንጤቆስጤ ቤት ነው። እሺ ቀሲስ አይሰሩም። እኔ ጨዋነት ይዞኝ እንጂ ፖለቲካ አይሰሩም። ኧረ እኔን ስም ኤቢ ምን ትላለህ? እንትን የሉተራን ቤት ነው ይላሉ እንዴ? መሀል ገባ። አይ ቆይ ተረጋጉ። በቃ ምንም ከባድ ነገር አይደለም። በተራ ብናወራ እንግባባለን። በእርግጥ ምን ላይ እንዳልተግባባችሁ አላወኩም። የሚሻለው ግን በተራ ሀሳባችሁን እንትን የምትሉ እላፊ ፐርሰናል ነገሮች ነው ማነጋገር ጥሩ ነው። ኤቢ ምን መሰለህ ቀወጡት እኮ እንደሰማቸው እኛ ዘግተን እያዳመጥን ነው። ከዚህ እናከብራለን። እኔ መተው አታክ ነው የጀመሩት እኔን። ከዛ በኋላ እኔ እሳቸውን ስለማከብራቸው መልሼ መናገርም ከበደኝና በቃ እርሶ ያውሩ ብዬ ዝም አልኩ። ፖለቲካ ከምታወራ ይኸውልህ ቆይ ከነአን አብራራልኝ። ይኸውልህ የኦርቶዶክስ ቪዚብል ቸርች በዲ ኦፍ ክራይስት ቪዚብል ቸርችን ነው በዲ ኦፍ ክራይስት የሚሉት አልክ አይደለ? አልክ ኦኬ። ኦርቶዶክሳውያን ብለህ ነው የተናገርህ። ኦርቶዶክሳውያን ካቶሊካውያን ነው ምናምን ጨምራል መሰለኝ። ካቶሊክም ኦርቶዶክስም እየተናገርኩ መታው እርሶ ናኩተ ከሳት ጨርስ ነው የወጣኸው ምንም አታውቅም ምናምን አሉኝ። እንግዲያስ ማላውቅ ሆነ ልጨርስ ከናንዬ ላስረዳው ለኤቢ ብዬ ነው ለኤቢ ላስረዳው። ኦኬ አዲስ ከሆነ ካላዳመጠን ኦኬ እንደዚህ ብለህ መልስ አትስጥ አልኩኝ ገብቼ። የላቸውም አላቸው ለማለት የቤተ ክርስቲያን ትምህርት የተማረ ሰው የቤተ ክርስቲያኗን ትምህርት የሚያውቅ ሰው መሆን አለበት። ኦኬ አሁን መልስልኝ። ኢንቪዚብል ቸርች የላቸውም ስትል ምን ማለት ነው አስረዳኝ አልኩህ። አስረዳኝ ስልህ የላቸውም ያልከንን ነገር ስልህ አልናገርም አልክ። ለመንኩህ እምቢ አልከኝ። ኦኬ እርሶ ያስረዱን ስትለኝ መናገር ስጀምር ኢንተራፕት አደረጋችሁኝ። እዴ መናገር ስጀምር ለምንድን ነው የምታቋርጡኝ? እሺ አሁንም ጸጥ ልበል። ልትነግሩኝ ከሆነ ንገሩኝ። ይኸው ሚውት አድርግላችሁ። እሺ እንደዚህ አሁን ገባኝ። ቀሲስ አሁን ገብቶኛል። የተወሰነም ሰምቻለሁ። የተወሰነ እንደዚህ እንደዚህ እናድርግ። ገብቶኛል። አንተ አሁን ከነአን ኢንቪዚብል ቸርችን በእኛ ወይም አንተ በተረዳኸው የፕሮቴስታንት ቴዎሎጂ እሱን ኤክስፕሌን አድርግ። ከዛ ደግሞ ቀሲስም አለን የሚሉትን ቅድም ሲያብራሩ ሰምቻለሁ አጠር ባለመልኩ። በድጋሚ እንደገና
ኢንቪዚብል ቸርች ኮንሰፕቱ በኦርቶዶክስ ቴዎሎጂ ውስጥ ምንድነው የሚለው ደግሞ ይሳብራል። እሱ አይደለም ልዩነታቸው። ቆይ ታዲያ ልዩነታቸው እኮ ይኸውልህ ሚስ ሪፕሬዘንት አድርገናል። አይ ቲንክ የኤቢን ሀሳብ ትክክል ነው። ኤቢ ባለው ብትቀጥሉስ ምን ይመስላችኋል? ኤቢ ልክ ነው። የኤርሚ ሀሳብ ትክክል ነው። በቃ እኔ ያልኩት እሱን ነው። እሱን ይንገረን። ቴንክ ዩ አይሻልም ከናን አይ እኔ ቪዚብል እና ኢንቪዚብል እኮ ከፋፍዬ ሳወራ ቀደምም አስረድቼ ነው። እርሳቸው ያሉበት መንፈስ ስለገባኝ ነው መጀመሪያ እስኪርሶን ያስረዱ ያልኩኝ። ገብተው ግን ያስረዱት እኛ ካወራንበት ተቃራኒ ነው። እሳቸው ሲያስቡት ኢንቪዚብል ቸርች ሲሉ በነፍስ ያሉ ወደ መልስ ሄድና የኔን ተውና ቁጭ ብያለሁ ላዳምጥህ ነው። መልሼ ስለምመልስ በተራዬ አሁን የተጠየቀው መልስ። ራሴስ እኔ እንትኑን ኮንቴክስቱን አልተረዳችሁትም ብዬ ስለማስብ ለምንድን ነው የሚያቋርጡኝ? ስላስማማኝ ሚውት አድርጌያለሁ። አሁን ወደ መልሱ ሂድ። ወደ መልሱ ለምንድን ነው ቆይ የሚያቋርጡኝ? እኔ ኮንቴክስቱን እኔ የምለውን አትበላ። እኔ እዚሁ ተቀምጬ ቆይ አንዴ እኔ ማኔጅ ላድርገው። በቃ ገብቶኛል አሁን ሀሳቡ። ከናን የሆነ ኮንቴክስት ኤክስፕሌን ማድረግ ፈልጋል። እሱንም ጨምረህ በእኛ አንተም በምትረዳው የፕሮቴስታንቱ ቴዎሎጂ ቪዚብል እና ኢንቪዚብል በተለይ ኢንቪዚብል ቸርች ስንል ምን እያልን ነው የሚለውን ኤክስፕሌን አድርግና ቀሲስ ደግሞ የኦርቶዶክስን ያብራራሉ። ከዛ የምንማማረው ነገር ካለ ጥያቄዎች እናነሳለን። የሚሻለው እሱ ነው። ያለ ኮንቴክስት ዝም ብዬ ባወራ ትርጉም አልባ ስለሚሆን ድጋሚ ማለት ነው ያወራንበት የነበርንበትን እንትን መናገር አለብኝ። ኮንቴክስቱ ማሳወቅ አለብኝ። ምክንያቱም የኔን ማስረዳው በዛ ስለሆነ ኦኬ። መጀመሪያ የነበረው እኔና ጆስ እናወራ ነበርክ ይመስለኛል። ቪዚብል እና ኢንቪዚብል ቸርች ስናወራ በእኛ ኮንቴክስት በእኛ ቴዎሎጂካል ኮንቴክስት ነው እንጂ አሁን ቀሲስ ባብራሩበት ኮንቴክስት አይደለም። አሁን ቀሲስ ኢንቪዚብል እና ቪዚብል ስንል የመሰላቸው በነፍስ ያሉት ኢንቪዚብል፣ በስጋ ያሉት ደግሞ ቪዚብል ነው። እኛ ቪዚብል እና ኢንቪዚብል ስንል ቪዚብል ማለት የቤተክርስቲያን ጉባኤ ወይም ደግሞ ሳክራመንትን አድሚኒስትር የምታደርግ የቤተክርስቲያን መሪዎች ለምሳሌ በኦርቶዶክስ ከሄድን ጳጳሳት፣ በካቶሊክም እንደዛ ካርዲናሎች የሚያስተዳድሯት ወይም ደግሞ አድሚኒስትር የሚያደርጓት ቃሉን የምታስተዳድር ይችን ነው። ነገር ግን በዚህ ውስጥ ግን በዚች ቤተክርስቲያን ውስጥ አድሚኒስትር በምታደርገው ውስጥ ሁለት አይነት እንትን ህዝብ አለ ወይም ደግሞ ምዕመናን አሉ። አንደኞቹ ሃይፖክራት ናቸው ብለን እናምናለን። ሁለተኞቹ ደግሞ እውነተኛ አማኞች ናቸው ብለን እናምናለን። ሃይፖክራት የምንላቸው ምን አይነቶችን ነው? በዚህ በቪዚብል ያሉትን በክርስቶስ በእውነት ያላመኑ በክርስቶስ ማይኖሩት የሆኑ ሰዎች አሉ። በክርስቶስ ደግሞ በእውነት የሚያምኑ ደግሞ አሉ። እነዚህን ግን እኛ በአይነ ስጋ ልናያቸው አንችልም። የሚያያቸው የሰውን ልብ የሚያየው እግዚአብሔር ነው። የሰው ልቡ የወፍ ወንዱ አይታወቅም እንደሚባለው ማለት ነው። ልቡናን የሚያውቅ በእውነት ያመነውንና ያላመነውን ሰው የሚያውቀው እግዚአብሔር ብቻ ነው። አንድ ሰው በክርስቶስ ኢየሱስ ሳያምን በእውነት ሳያምን መጥቶ የጌታ ሊጠመቅ ይችላል። የጌታ ስጋው ደግሞ ሊቀበል ይችላል። እየመጣ ንስሐ ሊገባ ይችላል። በእውነት እኮ ሳያምን ነው። በውስጡ ሳያምን ይሄንን ሰው ምን እንለዋለን? ሃይፖክራት እንለዋለን። ነገር ግን በቤተክርስቲያን ውስጥ አለ። ይሄንን ሰው ዘ ቦዲ ኦፍ ክራይስት ነው ወይም ደግሞ የክርስቶስ ብልት ነው ልንለው አንችልም። ምክንያቱም ሚስቲካሊ ከክርስቶስ ጋር አንድ የሚሆነው በእውነት አምኖ የተጠመቀ ሰው ነው። በእውነት የተጠመቀ ሰው ነው። እግዚአብሔር ግን ይላል መጽሐፍ ቅዱስ ሲናገር የራሱ የሆኑትን ያውቃል ይላል። እግዚአብሔር ግን የራሱ የሆኑትን ስለሚያውቅ በእግዚአብሔር ዘንድ ያቺ ቤተክርስቲያን በእግዚአብሔር ቪዚብል እና ኢንቪዚብል የለም። በእኛ አይን ነው፣ በሰው አይን ነው ቪዚብል እና ኢንቪዚብል ብለን የምንለያቸው። በእግዚአብሔር ዘንድ ሁሉ የተራቆተ ነው። እውነተኛ አማኙ የቱ ነው፣ እውነተኛ ማያምነው የቱ ነው የሚለውን እግዚአብሔር ያውቃል። ቢመላለስም ሃይፖክራት የሆነው ሰው ቤተክርስቲያን ቢሄድ ቢመጣ አማኝ እንዳልሆነ ያውቃል። እኛ ግን አማኝ ማለቱን ስለምናውቅ አማኝ ነው እንለዋለን እንጂ አማኝ ይሁን አይሁን አናውቅም። ስለዚህ እውነተኛ አማኝ የሆኑትን ኢንቪዚብል ቸርች፣ ኢንቪዚብል የምንላቸው አማኝ የሆኑትና ያልሆኑት በትክክል ያመኑት የክርስቶስ ኢየሱስ በእውነት የእውነት አካል የሆኑትን ኢንቪዚብል ቸርች እንላቸዋለን። ቪዚብል ቸርች የምንላቸው ግን የሁለቱም ቅልቅል አማኝም ሆኖ ቤተክርስቲያን ውስጥ የሚመጣው ሳያምንም ቤተክርስቲያን ውስጥ የሚመጣውን ይህንን ቅልቅል እንትን እንለዋለን ኢንቪዚብል ቸርች
ማለት ቪዚብል ቸርች ብለን እንናገራለን። እርስዎ ግን ያብራሩበት በአጸደ ነፍስ ያሉና በአጸደ ስጋ ያሉ ብለው ነው። እኛ በዛ አይደለም ቪዚብል እና ኢንቪዚብል ቤተክርስቲያን ብለን ዲስቲንክት የምናደርገው። እሺ ቀሲስ ደግሞ ትልቁ ያርጋቸውና አመሰግናለሁ። ኤቢ እኔም በቃ ሞዴሬተር ነኝ። ቆይ ትልቁ ያራዶት እሺ አልዞርም እንትን አልሸሹም አሉ ዞር አሉ ነው ምናምን የሚባል ነገር አለ። እኔም በደንብ ገብቶኛል የምታወራው ነገር በደንብ ገብቶኝ እየመለስኩ ነበረ። አንተ መጀመሪያ ላይ በኦርቶዶክስ ቪዚብል ቸርች በዲ ኦፍ ክራይስት የምትባለው ቪዚብል የሆነችው ቸርች ናት፣ ኢንቪዚብል ቸርች የላቸውም ማለት ይሄ ትክክል አይደለም። እኛ ቪዚብልም ኢንቪዚብልም ቸርች አለ፣ የሚታይም የማይታዩም የሚባል ቤተክርስቲያን በእኛ ቤተክርስቲያን አለ። ኦኬ የመጀመሪያው የለም ያልከው ስህተት ነው። ስለዚህ ይሄ ትክክል ስላልሆነ አታውራ አልኩኝ። ኦኬ ወይ አብራራልኝ ስልህ አላብራራም ስላልከኝ ማብራራ ሲጀምር አቋረጥከኝ። አሁንም እደግምልሃለሁ። ቪዚብል እና ኢንቪዚብል ማለት የሚታይ ቸርች የሚባለው እንዳልከው አሁን እኛ የምናደርገው ጳጳሳት ያሏት ካህናት፣ ዲያቆናት ቅዱስ ቁርባንን የምትፈጽም ምስጢራትን የምትፈጽም የአማኞች ህብረት ምዕመናን አንዲት የሆነችው ኩላዊት የሆነችው ዓለም አቀፋዊት የሆነችው ቤተክርስቲያን በዚህ የምትታይ አለች። የሚታየውና የማይታይ አለ። የማይታዩስ የቅዱሳን መላእክት ህብረት፣ በሰማይ ያሉ ቅዱሳን እነዚህ ሁሉ ህብረት፣ ይሄ ባይን የሚታዩ አይደለም። ኢንቪዚብል የምንለው የኛ ይሄ ነው። መጀመሪያ የሚታይና የማይታዩ በዲ ኦፍ ክራይስት የሚባሉ እነዚህ ናቸው ብዬ በብሔረ ሕያዋን ያሉ በነፍስ ደግሞ በገነት ያሉ የነዚህ እና በምድር ላይ እኛ አሁን ፕራክቲካሊ በሞተ ስጋ ከነፍስና ስጋችን ያልተለየ በክርስቶስ አምነን የተጠመቅን ክርስቶስን የለበስን የክርስቶስ አካል ተብለን ይቺ ቪዚብሏም ኢንቪዚብሏም የበዲ ኦፍ ክራይስት አንዲት ቤተክርስቲያን ብለን እናምናለን። ስለዚህ የላቸውም ያልከው ስህተት ነው አልኩኝ። ኦኬ ስህተት ነው። ለምንድን ነው? አንተ ግን ምን አልክ? ጭራሽ በጌታ ያላመኑ አልክ። ኢንቪዚብል የሆኑ ቸርች አሉ። ደግሞ በጌታ ያላመነ ሲጀመር ቸርች ይባላል እንዴ? ሲጀመር ያላመኑ ሰዎች ቸርች እኔ እንደዚህ ባሉ ከአንተ ነው የሰማሁኝ። እንግዲህ ይሄ ትምህርት ካላችሁ በጣም ነው የሚገርመኝ። እኔ ግን በጌታ ያላመኑ ቸርች አይባሉ። ሲጀመር ከቸርች ውስጥ የሚገቡም አሉ፣ የሚገቡ አይደሉም። ነገር ግን እግዚአብሔር የሚያውቃቸው በክርስቶስ ያመኑ ሰዎች ሊኖሩ ይችላሉ። ለምሳሌ ሚስኮት እንዳልደረግ ባጭሩ ይሄን ላብራራ። አንድ ሰው በክርስትና ትምህርት አምኖ በክርስቶስ አምኖ ለመጠመቅ ወደ ቸርች ሲመጣ ድንገት እኛ ምንም ድንገት መኪና አደጋ ገጥሞት ቢሞት እንደዚህ ያለው ሰው ሲኦል ይገባል ብለን ስለማናምን በዲ ኦፍ ክራይስት ነው ልንለው እንችላለን። ኦኬ ስለዚህ እንደዚህ ያለው ሰው ያላመነ ደግሞ ተብሎ የሚቆጠር ሳይሆን ያመነ ነው። አምኖ ሊጠመቅ እየመጣ በሱ በኩል ያለውን ጨርሶ እድሜ መስጠት የጌታ ፈቃድ ስለሆነ በጌታ በኩል ያለው ስለሆነ የቀረው በቤተክርስቲያን በኩል ያለው ከቀረ የሰውየውን ኃላፊነት ስለጨረሰ እኛ ደመ ሰማዕታት አንባ ንስሐ የምንለው ጥምቀት ስላለ በእኛ ቤተክርስቲያን ይሄ ደግሞ ኤክሰፕሽናል ለሆኑ ጉዳዮች ኤክሰፕሽን ብቻ ነው እንጂ ሁሉም እያነባ ይጠመቃል፣ ሁሉም ደሙን እያፈሰሰ ይጠመቃል የሚል ትምህርት የለንም። ግን ኤክሰፕሽናል ልክ እምነትም ኤክሰፕሽናል ኬዝ እንዳለው ማለት ነው። ኦኬ ያ ነው የሚባለው። ስለዚህ ኢንቪዚብል ቸርች የላቸውም ብሎ መናገር ስህተት ነው። ከነአንዬ እንደምወድ ታውቃለህ። እኔ ግን እንደዚህ ፉል ሆነ ስትናገር ግን ደስ አይልም ነው። ልክ አይደለም ማለት እንደዚህ እናድርገናል። እናንተ ኢንቪዚብል የምትሉት የተለያየ ነው፣ ሌላ ነገር ነው። የላቸውም ካልክ ግን ቃሉን ስለተጠቀምክ እኛ አለን ቃሉ ኢንቪዚብል የሚለው ኢንቪዚብል የላቸውም ስል በእኔ ኮንቴክስት ነው፣ በእኛ አይነት አይደለም፣ በእኛ ማብራሪያ አይደለም። ኤቢዬ ይፈቀድልኝ ያስረዳኝ ስልህ ብታስረዳኝ እኮ ጥያቄ ሚሻለው አሁን ይፈቀድልኝና ቀሲስን ልጠይቅ አንድ ጥያቄ እኮ አሁን ሚሻለው ቀሲስም ከነአንን እኔንማ ካልተቀበሉኝ በቃ አጣላውታል። ሚስኮት ስላደረገ ከነአን በነገራችን ላይ እኔ ያወራው ባለውበት ኮንቴክስት ነው አይደለም ያልኩት። እኔ ከክርታርና ከዚህ በኋላ ማውራትን ከነ ኤቢ ጋር እናወራለን፣ ግን ከመካነ ኢየሱስ ጋር ከነ ኤርሚ ከነሃ ጋር ነው በደንብ ተጋብዬ ማውራት የምፈልገው ከነሱ ጋር ነው። ማርያምን ደስ ብለውኛል እና ወደፊት ካውንስል በዚህ አጋጣሚ እንመሰርታለን። የካቶሊክ
ኧረ ቀሲስ ተው፣ እውነቴን ነው። ኤርሚ ኮንታክት አድርገን በውስጥ እንጀምራለን ውይይት። አንዴ ዝጋውና እኔ አንድ ጥያቄ ልጠይቃቸው። ቆይ ከይቅርታ ጋር ቀሲስዬ እንደው አንድ ጥያቄ እስቲ አሁን የምትታየው አንዲቱ ቤተክርስቲያን የትኛዋ ናት የምትታየው? ጳጳሳት ያሏት ጉባኤ ምዕመናን የምንላት የጳጳሳት ያሏት ምስጢራትን የምትፈጽም አሁን እኛ ፕራክቲካሊ የምናነሳለን። ለምሳሌ ካቶሊክ ናት እንደዚህ አሁን እሱ ነገር አላት ናት አንዲት ውስጥ ናት። ስለኔ እኮ ነው እየጠየቀኝ ያለው ስለ ካቶሊኮች ይመጣሉ። የትኛዋ ናት ያቺ? ስለ ይነጆስ ይመጣል። ግድ የለም እሱን አሁን እኛ ሉተራን፣ መካነ ኢየሱስ፣ ካቶሊኮች፣ ኢስተርን ኦርቶዶክስ አብረን ካውንስሊንግ መስርተን ልናወራ ነው። ምክንያቱም ግድ የለም ይሄኛውን መልሱልኝ። የእውነቴን ነው። ካውንስል በቅርብ አሁን እንመሰርታለን። አይሽሹ ቀሲስዬ እውነቴን ነው። አይ ከልቤ ነው። እንደ የካቶሊኮችን ካቶሊኮች ችግር የለውም። በኦርቶዶክስ እኔ አንተ ስትጠይቃቸው ዘግቼ ነው። ቆይ አንዴ ግድ የለም አልመልስልህም። አስቀየ ወንድማችን አሁን እሺ በቃ የእውነቴን ነው። ለምን መሰላችሁ እናንተ ምን ወደዚያ ምጡ ብሏል አንድ ሰው ምን ወደዚያ ጠጋ በሉና ወደ የአባቶችን ትምህርት እየመረመር ልዩነታችንን ለመፍጠር እሱ ላይ እንደርሳለን። ችግር የለውም ቀሲስዬ። እኔ ግን አሁን ለቁም ነገር ለአንዲቷ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ባለው ማለት ነው ባለው የትኛዋ ናት አንዲቷ? ኦሬንታል ናት ወይስ የትኛዋ? ሁሉንም ያካትታል ካቶሊክንም ምንንም? ታሳዝኑኛላችሁ። እኛ ድነናል አልዳንም ትላለች። እኔ ከእርሶ እንትን አልጠይቅም። መቻለን አሁን ስለሷ ድነናል አልዳንም። አሁን መቼ እንደዛ ጠየቁኝ እንዴ ቀሲስ? እሱን ማረጋግጠው ቀሲስ እኔ እኮ እሱን አልጠየቅኩም። እኔ ላይ ፖለቲካ መስራት አይቻልም ያውቃሉ አይደል? በጊዜ ለሁሉም ጊዜ አለ። አሁን ይሄንን ካቶሊኮች መካነ ኢየሱስ አብረን እዚህ ውስጥ 200 አሁን አንዴ ዝጉልኝና እኔ ደግሞ ልናገር። እስካሁን እርሶ ተናግረዋል። 280 ይበቃኛል። በቃ ይበቃኛል። ግዴ 283 ሰዎች ስሙ። ቀሲስ ቆይ አንዴ ማይኩን ይዝጉት። ቆይ አንዴ ቀሲስ 282 ሰዎች አሉ እዚህ ውስጥ። ቀሲስን ዘግቼ በስነ ስርዓቱ ነበር ያዳመጥኳቸው። ኦኬ ታዲያ ያቺ አንዲቱ ቤተክርስቲያን የትኛዋ ናት ብዬ ስጠይቃቸው አልመልስም ነው ያሉኝ። ለምን? ያቁታል ፖለቲካ እየሰሩ ስለሆነ ማንን ካሉ ከማን ጋር እንደሚጣሉ ስለሚያውቁ እና እያስተዋላችሁ ለማለት ያለው እኔ ጨርሻለሁ። እርሱም እንግዲህ ፖለቲካ መስራት ከፈለገ ደግሞ ይስሩብኝ። እኔ ግን ፖለቲካ ነው የሚሰራው። እውነት ነው የተናገርኩት። ቀሲስ ይሄዱ። አይ ሀንዬ አንድ ነገር ብዬ ልውጣ። እንግዲህ ስለ ፍቃጅልኝ አንድ ነገር ልበል። እኔ ከሰዓቱ በፊት ቅድም ስለ ኦርቶዶክስ የተነገረ ነገር አለ። የኢትዮጵያ ኦርቶዶክስ በስራ እንድናለን ብላ ታምናለች እንዴ? ሌላ እንትን ለማምጣት እንደዛ ከሆነማ ለእኔ ምድል ተሰጥቶኝ ቻሌንጅ አደርጋቸዋለሁ። እሰጥሃለሁ ጊዜ ስለሆነ ከሌለ ይዘጋል። ቆይ ቀሲስ ምንም ቅድም አንቺም ግቢ ከፈለግሽ እንደዛ ማለት እናንተ ስለሌላችሁ ለምን እንደዚህ እንደምታደርጊ አልገባኝም። ነገረ ድህነታቸው ያስረዱ ቀሲስ ካላለው ከናን እንዳይረብሹ የፈለጉት ይበሉና ይጠቅ ነገረ ድህነታቸው በሶስት ደቂቃ ያስረዱ። ሰው በስራ ብቻ ይጸድቃል የሚል ትምህርት የለንም እኛ። ባጭሩ ሃይማኖት የሌለው ሰው ያለ ስራ አይጸድቅም። እምነት ከስራ ጋር ነው እንጂ ሰው ስለመጸወተ ቆይ ሰው በስራው ይጸድቃል ስለሰራ መልካም ነገር ስላደረገ በስራ ይጸድቃል የሚል ትምህርት እኛ የለንም። ሃይማኖት ከስራ ጋር መሰረት አሚንሰ መሰረት ይቲ ሃይማኖት መሰረት ነው። ማመን መሰረት ነው። በዚያ መሰረት ላይ ሆኖ ክርስቶስን መምሰል ከሆነ እሱን ስራ ካላችሁ አዎ በዚህ ይዳናል። አለበለዚያ ክርስቶስን ስለለበስክ ክርስቶስን ካልመሰልክ ግን ትቆረጣለህ ነው ትምህርታችን። ክርስቶስን የመምሰል ህይወት የሚጠይቅ ስለሆነ ስራ የምትለው እሱን ከሆነ ጽድቅን መፈጸም ነው ስራ የምንለው። ጽድቅን መፈጸር ያድናሉ። በትክክል ነው የሚያድነው። ስለዚህ ይሄንን በዚሁ ጨርሳለሁ። በስራ ብቻ ግን ይዳናል ብለን አናምንም እኛ። የለም ሃይማኖት የሌለው ስራ አያድንም። ቀሲስ ቆይ አንዴ ደቂቃ አለዎት። ቆይ አንዴ እኔ ልጠይቅዎት። ኦርቶዶክስ የመጀመሪያው ድህነት ስትድኑ በስራ ነው የምትድኑት? ኤፌሶን ነው ምዕራፍ 2 እንዴት ነው የምታዩት? ኧረ የለም
አይ በደንብ ያብራሩ። የመጀመሪያ ድህነታችሁ በስራ ነው የምታገኙት ወይስ በእምነት ነው? እሱን ይመልሱልኝ። አይ ቆይ አሁን ይሄ ድነናል እየዳን ነው እንድናለን የሚለውን ከሆነ ነገረ ድነት ላይ ሌላ ጊዜ በደንብ እናወራለን። ሀንዬ ስፒሮስም ስላለ እሱ ሩቅ አይደለም፣ ከእነሱ ጋር ተመሳሳይ የሆነ ነገር ነው ያለን። በዚህ ጉዳይ ላይ አንድ አይነት ነው። ይሄ ኦርቶዶክስ ትምህርታችን ላይ ከኢስተርን ኦርቶዶክሶች የኛም በነገረ ድህነት ላይ በቅዱስ ቁርባን በዚህ በመሳሰሉት ነገሮች ላይ የምንለያይባቸው በጣም ጥቂት የሆኑ ነገሮች አሉ። እነሱ ላይ ነው የምንለያየው። እነሱ ላይ ልዩነታችን ሌላ ጊዜ እናወራለን። ስፒሮስ ማብራራት ይችላል የእኛን ቤተክርስቲያን ወክሎ እውነት ለመናገር። አሁን ግን የሆነ ነገር ብዬ እንደወርድ ፍቃጅልኝ። በቅርብ የአንዲቷን ቤተክርስቲያን መፈለግ ሁላችንም እንፈልጋለን። አንድ ቤተክርስቲያን ናት ያለችው፣ የክርስቶስ አንድ ቤተክርስቲያን ነው ያለችው እና ይችን ቤተክርስቲያን ኦርቶዶክሳውያን የኢስተርን ኦርቶዶክስ፣ የካቶሊክ ቤተክርስቲያን እና ደግሞ በቅርብ ደግሞ የአባቶችን ትምህርት በምስጢራት የሚያምኑ ሉተራን ወይም መካነ ኢየሱሶች አብረን እና ይሄ ኦሪየንታል አብያተ ክርስቲያናት የጋራ ውይይት መጀመር እንዳለብን ተሰምቶኛል። እውነት ለመናገር የጋራ ሳይሆን የቤተክርስቲያን ይገሩና የጋራ አይደለም። ቀሲስ ቁም ነገር እኮ ነው ያዝነው። ቀሲስ ቁም ነገር ነው ያዘው። የፊቱን አይደለም እያልን ያለ ቁም ነገር ነው የማወራው። የኔን ላውራ ልጨርስ። ታዲያ ስለ ወደፊት ነው እንደሚያወሩት። አሁን ላይ እኛ እየጠየቅን ያለ ነው አንዲቷ ቤት ሀና ጠይቀኝ እኮ ነው ቤት ሀና ጠየቅሽኝ እኮ አንድ የሎትም ይሄ ቤት እኔ ሀና የኔ ትንሿ እህቴ ናት። ይሄ ቤት የኔ ነው። ሀና የኔም እኮ ትንሿ እህቴ እኮ ናት። እንደውም የእርሶ ቤት አይደለም ቀሲስ፣ እንደውም ልጄ ናት። በቃ ልጄ ሀና ልጨርስ። እና ኤርሚ እና ሀናም እነ ኤርሚ እነ መካነ ኢየሱሶች ምናምን እናውራ፣ በደንብ እናውራ። በዚህ ማለት ልዩነታችን ላይ ወደፊት ዲቤት እናደርጋ። እኔ አሁን በህፃናት ጥምቀት ላይ በቅዱስ ቁርባን ላይ ዲቤት ምናምን ከእናንተ ጋር፣ ምክንያቱም አማናዊ ነው ካላችሁ፣ ጥምቀት ያድናል ካላችሁ ልዩነት ላይ እናወራና አንድነት ላይ ለምሳሌ ከካቶሊኮች ጋር ያለን ጨዋነት፣ ከኢስተርኖች ጋር ያለን መከባበር በእናንተ መካከልም እንዲኖር ናፍቆታችንም ምኞታችንም ነው። ስለዚህ አብረን ወደፊት የሆነ ነገር መስራት እንዳለን እንደዚህ አይነት ጨዋነት ማለት ምን ማለት ነው? ጥሪዬን እንድትቀበሉኝ ከልብ አመሰግናለሁ። ምን ማለት ነው? በእኛ መካከል ያለው አሁን ለምሳሌ እኛ እርሱን ሰድበን እናውቃለን እንዴ ቀሲስ? ለምን መሰለ ይሄን ከእርሱ እኮ ከዚህ በላይ ነው የምጠብቀው። ለምንድን ነው ግን ቁም ነገር ለምን መሰለ ከእናንተ ጋር ሩቅ ናችሁ፣ በጣም ሩቅ ስለሆናችሁ ለውይና ታዲያ ምን እርሱ አሁን እኔን በባህሪ በልጠውኝ ነው እርሱ በጨዋነት ምናምን ጨዋነት ስል እንትን እኮ ነው ጨዋነት ያልኩ የትምህርቱ ላይ መጽሐፍ ቅዱስ ትምህርቱ ላይ በጣም ሚስቲካል በሆነው ነገሮች ላይ የሚያበራሩባቸው ነገሮች ደስ ይሉኛል። እኔ በቃ እኔ በቅርብ ነው እንደዛ ገለጡት እንጂ ቀሲስ እኔ መዳን እፈልጋለሁ። ወዴት ቤተክርስቲያን ልጭ ከናኒ በጣም በደስታ እነ ኤቢ እናስቸ ደግሞ ጥምቀት ከእናንተ ጋር ደግሞ ምን ነው ጥምቀት አማና እንትን እንደሚያድን የኃጢአት ስርየት እንደሚያስገኝ ቅዱስ ቁርባን አማናዊ እንደሆነ ነው ከእናንተ ጋር የምናወራው። ከእናንተ ጋር ይሄንን እናወራለን። ልድን እፈልጋለሁ። የት ልጨመር ቀሲስዬ? ግድ የለ እና ወደኛ ምንም ችግር የለም። ወዴት ና ከኔ ጋር ከኛ ጋውራ ከኦርቶዶክሳዊ ጋር አብረን ዲስከሳለን። አይ አሁን አንተ ድማ ወደ መጣህባት ቤተክርስቲያን ተመለስ እንዴ፣ ተመለስ ወደ መጣህባት። እሷ ብቻ ናት መጀመሪያ መቼም እሷ ብቻ ናት። ኦኬ ሌላ ቦታ በቃ ወደ መካነ ኢየሱስ ቀረብ በልና እንግዲያስ እዚህ ከነሱ ጋር ለማውራት ትቀርባለህ። አንድ ማይለራ ያልገባኝ ነገር ወደ እነሱ ቀረብ ቀሲስ እኮ እያለ ያሉት ከኑቃ አንዴ ማይክ ዘጋው ከኑቃ ቀሲስ እያለ ረሃና በጌታ ስም ለምንድን ነው እኔን አሁን አምስተኛ ነው የምታቋርጪኝ እንዴ? እኔ በቤት አትፍነኝ። ቆይ እኔ ቀሲስ ያሉትን ስለገባኝ ነው። እሳቸው እያለ ያሉት በምስጢራት ላይ ሲያስተምሩ፣ ኧረ ቆይ አንዴ ኧረ ከኑ ምንድን ነው እየረበሽኝ እኮ ነው እያወራኋቸው። አሁን ስንተኛ ታወራቸዋለህ። ግን እንትን ፖለቲካ መስሏችሁ ከሆነ እሳቸው እያሉ ያሉት ምንድን ነው? ምስጢራት ላይ ሲያስተምሩ የመካኒት ልጆች አይተው በጣም 80% ያክል ወደኛ ቀርባቸዋል ብለዋል። እንግዲህ ቀሲስ ስለዚህ እሱን ነው እያሉ ያሉት። እኔ እሱ ለእሱ አላወራሁም። እኔ እሱን ትቻለሁ። ለምን እኔን ለማቋረጥ እንደምትቸኩይ አሁን ስንተኛሽ እንደሆነ የገባሽ አልመሰለኝም። በቃ ቀሲስ እኮ መጠየቅ አያስፈልግህም። እርሳቸው የሚለው